ሰላም ሰላም ጤና ይስጥልኝ ውድ የአባይ አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በተለያዩ የሚዲያ አማራጮች ማለትም ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ማለትም በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ የምትፈልጉትን አይነት ትምህርት መማር ትችላላችሁ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ ትምህርት ይሆናል። ዛሬ አማርኛ ለመግባባት የሚያስፈልጉ በተለይ አንድ ሰው እኛን ሲጠይቀን ምን እንላለን፣ እኛስ እንዴት እንጠይቃለን የሚሉ ነገሮችን እንመማራለን ማለት ነው። ቻናላችን ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ ከዚህ ጋር የምታዩዋቸው እዚህ ጋር መጀመሪያ ምን ይላል? እዚህ ጋር ጥያቄ ጥያቄ ይላል የመጀመሪያው። ከዚያ መልስ መልስ ጥያቄና መልስ ነው። አሁን ይሄ በዚህኛው በኩል ያለው እኛ ለመጠየቅ ወይም ደግሞ ሰዎች ሲጠይቁ ምን የሚሉ ነገሮችን እንጠቀማለን የሚለው ነገር ነው። በዚህ በኩል ያለው ደግሞ እነዚህ ጥያቄዎችን እንዴት እንመልሳለን የሚሉ ነገሮች ሁለት ነገሮችን ይዤ መጥቻለሁ ማለት ነው። ይህ ትምህርት አንደኛ ቋንቋ ላይ የምትቸገሩ ደግሞ የተወሰነ ያግዛችኋል። በተጨማሪም ፊደላቶችን፣ ቃላቶችን ገጣጥማችሁ ለማንበብ ለመጻፍ የምትቸገሩ ደግሞ ይጠቅማል ማለት ነው። አሁን ቀጥታ ወደ ንባባችን እንገባለን። እሺ ከዚህ ጋር ምን ይላል? ሰላም 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 ነሽ ነሽ ምን ይላል? ሰላም ነሽ አለ። ሰላም ነሽ እኛ ልንጠይቅ እንችላለን። ወይም ደግሞ ሌላ ሰው እኛን ሰላም ነሽ ቢል አንድ ሴት ሰላም ነሽ ማለት ለሴት ነው። ስለዚህ አንድ ሰው ሰላም ነሽ ቢልሽ ምን ትያለሽ አንቺ? ደህና ደህና ነኝ ደህና ነኝ ብለን እንመልሳለን ማለት ነው። ደህና ነኝ። ሰላም ነሽ ወይም ደግሞ ሰላም ነህ ለወንድ ከሆነ ሰላም ነህ ነው የሚባል፣ ለሴት ደግሞ ሰላም ነሽ። ስለዚህ ሰላም ነሽ ወይም ሰላም ነህ ሲባል እኛ ምን ማለት እንችላለን? ደህና ነኝ ደህና ነኝ ብለን መመለስ እንችላለን ማለት ነው። እሺ ሁለተኛ ላይ ያለው ደግሞ ከዚህ ጋር የት የት ሁነሽ ሁነሽ ነው ነው ምን ይላል? የት ሁነሽ ነው ይላል። ለወንድ ከሆነ ደግሞ ምን ይሆን ነበር? የት ሁነህ ነው። ይች ህ ከሆነች ለወንድ ነው የሚሆን። የት ሁነህ ነው ወይም ደግሞ የት ሁነሽ ነው። ስለዚህ መልሱ ምን ይሆናል? ከተማ ከተማ ሁኜ ነው ከተማ ሁኜ ነው። አሁን ይሄ የት ሆነሽ ነው የት ሆነህ ነው ስንባል ይሄ ብቻ አይደለም መልሱ፣ የምንፈልገውን መጠቀም እንችላለን። ግን እንደ ምሳሌ ግን ለምሳሌ እኛ ከተማ ወጣን ከሆነ እንደዚህ ብለን መግለጽ መናገር እንችላለን ማለት ነው። ከተማ ሁኜ ነው። እሺ ሶስተኛ ላይ ደግሞ እዚህ ጋር ቤተሰብ ቤተሰብ ሰላም ሰላም ነው። ቤተሰብ ሰላም ነው ብሎ አንድ ሰው ጠየቀን። ቤተሰብ ሰላም ነው። እኛ ደህና ከሆኑ ምን እንላለን? ደህና ደህና ናቸው ደህና ናቸው ብለን መመለስ እንችላለን ማለት ነው። ደህና ናቸው ደህና ናቸው። እሺ ከዚህ ጋር ደግሞ በጣም 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 ጠፍተሃል ጠፍተሃል ምን አለን? በጣም ጠፍተሃል አለን አንድ ሰው። ወይም በጣም ጠፍተሻል ቢሆን ደግሞ የሴት ይሆን ነበር። ጠፍተሻል ከሆነ ጠፍተሃል ደግሞ ለወንድ ነው። ስለዚህ እኛ ምን ብለን መመለስ እንችላለን? አዎ አዎ ሰሞኑን ሰሞኑን ለስራ ለስራ ወጥቼ ነበር ነበር ምን ይላል? አዎ ሰሞኑን ለስራ ወጥቼ ነበር። አዎ ሰሞኑን ለስራ ወጥቼ ነበር ብለን መመለስ እንችላለን ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ደግሞ ምን ይላል? ስልክህ 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 ስደውል ስደውል አይሰራም አይሰራም ምነው ምነው። ስልክህ ስደውል አይሰራም ምነው አለን አንድ ሰው። ስልክህ ወይም ደግሞ ለሴት ቢሆን እዚህ ጋር ስልክሽ እንላለን። ስልክህ ወይም ስልክሽ ስደውል አይሰራም ምነው ተባልን።
ምን ማለት እንችላለን? ባትሪ ባትሪ ዘግቶ ዘግቶ ነበር ባትሪ ዘግቶ ነበር ባትሪ ዘግቶ ነበር ብለን መመለስ እንችላለን ማለት ነው። እሺ ከዚህ ጋር ደግሞ ምን ይላል? መቼ መቼ ወደ ቤተሰብ ቤተሰብ ትመጣለህ ምን ይላል? መቼ ወደ ቤተሰብ ትመጣለህ ወይም ደግሞ ለሴት ቢሆን ትመጫለሽ ይሆናል። መቼ ወደ ቤተሰብ ትመጣለህ ወይም ትመጫለሽ ተብለን ብንጠየቅ ምን ማለት እንችላለን? ከሳምንት በኋላ ከሳምንት በኋላ እመጣለሁ ከሳምንት በኋላ እመጣለሁ። እሺ ከዚህ ጋር ደግሞ ወደ ቤት ወደ ቤት እሺ ስትመጣ ወደ ቤት ስትመጣ ደውልልኝ ምን ይላል? ወደ ቤት ስትመጣ ደውልልኝ ብሎ አንድ ሰው ቢለን ምን ማለት እንችላለን? እሺ እደውላለሁ እደውላለሁ ብለን መመለስ ይቻላል ማለት ነው። እሺ እደውላለሁ። ኦኬ የመጨረሻው ቻው አለ ቻው ሰላም ቀን ይሁንልህ ምን አለን? ቻው ሰላም ቀን ይሁንልህ አለን አንድ ሰው ቻው ሰላም ቀን ለሴት ከሆነ ደግሞ ምን እንላለን? ቻው ሰላም ቀን ይሁንልሽ ከሆነ ለሴት ይሁንልህ ደግሞ ለወንድ ነው። ስለዚህ መልሱ ምን ሊሆን ይችላል? እሺ ቻው ላንተም ለሴት ከሆነ ደግሞ ላንቺም ይሆናል ይሄ ለወንድ ነው። ላንተም መልካም ቀን እሺ ቻው ላንተም መልካም ቀን እሺ ቻው ላንቺም ይሆናል ደግሞ ቺም ከሆነች ቺ ከሆነች ለሴት ነው ላንቺም መልካም ቀን ካልን ከዚህ ጋር ቻው ሰላም ቀን ይሁንልሽ ቢሆን ኖሮ ለሴት እናደርገዋለን እዚህ ጋር ግን ይሁንልህ ስለሆነ ላንተም ይሆናል ማለት ነው። እሺ በጣም አሪፍ እንግዲህ በዛሬ ትምህርታችን እነዚህን ነን ጥያቄዎችና መልሶች እንዴት አንድ ሰው እኛን ሲጠይቀን ወይም ደግሞ እኛ ሌሎች ሰዎች ስንጠይቅ እንዴት መመለስ ይቻላል የሚሉ ነገሮችን ተማምረናል ማለት ነው። በቀጣይም እንደነዚህ አይነት ቪዲዮዎችን ከፈለጋችሁ ሁሌ እየሰራሁ እለቅላችኋለሁ ሌሎችንም ቪዲዮዎች ስለምሰራ እናንተ እየገባችሁ ቻናላችንን መከታተል ይቻላል። በቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ